የነርቭ ጤናን የሚጠብቁ የሚያለመልሙ ወሳኝ 10 አትክልቶች። በዚህ ቪዲዮ አጠቃላይ የነርቭ ጤናን የሚጠብቁ 10 ምግቦችን የምናይ ሲሆን እነዚህ ምግቦች በያዙት ወሳኝ ንጥረ ምግቦች ወይም ማዕድናት፣ ቫይታሚኖች ምክንያት ሜሊንሺዝ የተባለውን የነርቭ ሽፋንን መመስረት በማፍጠን ነርቭን ይጠብቃሉ። የኒውሮትራንስሚተር መፈጠርን በመጨመር የነርቭ ሲግናሊንግ ስርዓት የተስተካከለ የተሳለጠ እንዲሆን ያደርጋሉ። በብዛት ለነርቭ ጉዳት ምክንያት የሆነውን የኦክሲዳይዝ ጭንቀትና ብግነት የመጨመር እድሉን በመቀነስና ወደ ነርቭ ዘንጎች የሚጓዘውን የደም ፍሰት ወይም የደም ዝውውር በመጨመር ይሆናል። አሁን በጣም ወሳኝ ወቅታዊ የሆኑ 10 አትክልቶችን እናያለን። በተለይ 1 እና 2 እንዳያልፋችሁ። እኛ የሚገባንን የቻልነውን እያደረግን ነው። ከናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረግና ይህን ቪዲዮ እስከ ፍጻሜው መመልከት ይሆናል። በመጨረሻም ከሁሉም ምግቦች የተውጣጣ አዲስ የምግብ አዘገጃጀት እናያለን። ሌሎች ወሳኝ ነገሮችንም እናያለን። ብቻ እናንተ ይህን አድርጉም። ሁላችሁም ላይክ አድርጉት። በእርግጥ ይረዳቸዋል። የነርቭ ጤናን ከሚጠብቁ የነርቭ ጉዳትን ከሚከላከሉ 10 ምግቦች ውስጥ በ10ኛ ደረጃ የሚገኘው እንጉዳይ ይሆናል። እንጉዳይን መመገብ ለነርቭ ጤና ይጠቅማል። በተለይ ለነርቭ ሪጀነሬሽን ወይም ነርቭ እንዲታደስ እንዲተካ ይረዳል። ለአንጎል ጤና መጠበቅ ይረዳል። እንጉዳይ እነዚህን ተግባራት እንዲከውኑ የሚረዱ ቫይታሚኖችም ቫይታሚን B2፣ ቫይታሚን B3፣ ቫይታሚን B5፣ ሲሊኒየም ናቸው። እንዲሁም እንጉዳይ ኒውሮፕሮቴክቲቭ ጸረ ኦክሲደንት የሆነውን እርጎቲዮኒንን በመያዙ ለነርቭ ጤና ጠቃሚ ያደርገዋል። የነርቭን ጤንነት በዋናነት የሚጠብቀውም ሜሊንሺዝ ሜንቴናንስ የውጨኛውን የነርቭ ሽፋንን ድጋፍ በመስጠት በመጠበቅና ኒውሮዲጀነሬቲቭ ሪስክን በመቀነስ ወይም የነርቭ ያለ ጊዜ እርጅና አደጋን በመቀነስ ይሆናል። የተፈቀደ የተመከረ መጠንም የበሰለ ግማሽ ካፕ እንጉዳይን በሳምንት ከ1 እስከ 3 ጊዜ መመገብ የተጠቀሱትን ጥቅሞች ለማግኘት ይረዳል። ለእንጉዳይ የተለየ አለርጂ ወይም የተረጋገጠ አለርጂ ካላቸው ሰዎች ውጭ ሁሉም በተጠቀሰው መጠን መውሰድ ይችላል። በ9ኛ ደረጃ የሚገኘው ቲማቲም ይሆናል። ቲማቲም ለነርቭ ጤና ይጠቅማል። በጣም ጠንካራ የሆነውን ላይኮፒን ጸረ ኦክሲደንት በመያዙ ነርቮችንና የአንጎል ህዋሳትን ለመጠበቅ ይረዳል። ቲማቲም ኒውሮኖችን በተለምዶ ጎጂ ከሆነው ከኦክሲዳይዝ ጭንቀት ይጠብቃል። እነዚህ የቲማቲም ተግባሮችም ቲማቲም ላይኮፒንን፣ ፖታሲየምን፣ ቫይታሚን ሲን እና ፎሌትን በመያዙ ነው። መካከለኛ መጠን ያለው 1 ወይም 2 ቲማቲም በየቀኑ በምግባችን ማካተት የተጠቀሱትን ጥቅሞች ለማግኘት ይረዳል። የተጋነነ አሲድ ሪፍሌክስ ያለባቸው ሰዎች በቲማቲም አወሳሰድና መጠን ዙሪያ ጥንቃቄ ማድረግ አለባቸው ወይም መገደብ አለባቸው። በ8ኛ ደረጃ የሚገኘው ነጭ ሽንኩርት ይሆናል። ነጭ ሽንኩርት ጠንካራ ጸረ ብግነትና ኒውሮፕሮቴክቲቭ ወይም ኒውሮንን የሚጠብቁ ንጥረ ነገሮችን በመያዙ ለነርቭ ጤና ይጠቅማል። ነጭ ሽንኩርት ወሳኝ የሆኑ ንጥረ ምግቦችን አሊሲንን፣ ሲሊኒየምን፣ ቫይታሚን B6ን በመያዙ የዳርቻው የነርቭ ስርዓትንና ነርቮችን ሊጎዳ የሚችለውን ብግነትን ለመቀነስ ይረዳል። ወደ ነርቭ የደም ዝውውር ወይም የደም ፍሰትን ይጨምራል። ነጭ ሽንኩርትን በስሎ ከምግብ ጋር ወይም በጥሬው በየቀኑ ከአንድ ነጭ ሽንኩርት ውስጥ 1 ወይም 2 ፍሬ ወይም ስላሾችን መውሰድ ለተጠቀሱት ጥቅሞች ይረዳል። በቅርብ ጊዜ ለቀዶ ሕክምና ቀጠሮ ያላቸው የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች ነጭ ሽንኩርትን መውሰድ የለባቸውም። በ7ኛ ደረጃ የሚገኘው ቄንዶ በርበሬ። ቄንዶ በርበሬ በከፍተኛ የቫይታሚን ሲ መጠኑ ይታወቃል። ቫይታሚን ሲ ደግሞ ለነርቭ ህብረ ህዋሳት ጥገና በጣም አስፈላጊ ቫይታሚን ነው። ቫይታሚን ሲ የነርቭ ህዋሳትን ይጠብቃል። በነርቭ ዙሪያ ላይ ለኮላጅን መመስረት ይረዳል። ይህ በርበሬ በቫይታሚን ሲ፣ በቫይታሚን B6 እና በጸረ ኦክሲደንት ይዘቱ ለነርቭ ጤና ጠቃሚ ያደርገዋል። 6 ቀይ ስር። ቀይ ስር ለነርቭ ጤና ጠቃሚ አትክልቶች ውስጥ አንዱ ነው። ቀይ ስር ወደ ነርቭ የሚደረገውን የደም ዝውውር ወይም የደም ፍሰት በመጨመር የነርቭ ህዋሳትን በቂ ኦክሲጅን ኒውትረንት እንዲያገኙ በእጅጉ ይረዳል። ዲያተሪ ናይትሬት የናይትሪክ ኦክሳይድን መጠን በመጨመር በአንጎልና በነርቮች ላይ የደም ዝውውርን ያፋጥናል። ቀይ ስር በናይትሬት፣ በፎሌት፣ በአይረን እና በጸረ ኦክሲደንት ይዘቱ ምክንያት ለነርቭ ጤና ተፈላጊ ያደርገዋል። አንድ ዝቅ ያለ መጠን ያለው ቀይ ስር ወይም ግማሽ ካፕ የበሰለ ቀይ ስርን በሳምንት እስከ 3 ጊዜ መውሰድ ለነርቭ ጤና መጠበቅ ይረዳል። በጁስ መልክ ወይም በመጥበስም መውሰድ ይቻላል። የኩላሊት ጠጠር ችግር ያለባቸው ሰዎች በኦግዛሌት ምክንያት በአወሳሰዱ ጉዳይ ከሐኪማቸው ጋር መሄድ አለባቸው ወይም መገደብ ይኖርባቸዋል። በ5ኛ ደረጃ የሚገኘው ካሮት። ካሮት ቤታ ካሮቲንን በደንብ በመያዙ ለነርቭ ሪጀነሬሽን ወይም ለነርቭ መታደስ ይጠቅማል። ለኢሚዩን ፕሮቴክሽን ወይም ለበሽታ መከላከል አቅም መጨመር ይረዳል። ካሮት ጸረ ኦክሲደንቶችን፣ ፖታሲየም፣ ቫይታሚን B6 እና የቫይታሚን ኤ ፕሪከርሰር የሆነውን ቤታ ካሮቲንን በመያዙ የነርቭ ጥገና ሂደቶችን ያፋጥናል። በተለይ በጸረ ኦክሲደንት ክምችቱ የነርቭ ሽፋንን ለመጠበቅ ይረዳል።
ካሮትን በጥሬው ወይም በጁስ መልክ መውሰድ ይቻላል፣ ወይም በስሎ ከምግብ ጋር መውሰድ የሚቻል ሲሆን በየቀኑ መካከለኛ መጠን ያለውን 1 ወይም 2 ካሮት መመገብ የተጠቀሱትን ጥቅሞች ለማግኘት ይረዳል። 4. ኬል። የኬል አትክልት ለነርቭ ጤናና ጥበቃ ይረዳል። ኬል ጸረ ኦክሲደንቶችን ቫይታሚን ኬን በመያዙ ለነርቭ ህዋሳት ጥበቃ ይረዳል። ኬል ለነርቭ ጤና መጠበቅ ከፍተኛ አስተዋጽኦ የሚያበረክቱ እንደ ማግኒዚየም፣ ቫይታሚን ሲ፣ ሉቲን፣ ካልሲየም እና ቫይታሚን ኬ ያሉ ወሳኝ ንጥረ ምግቦችን ይዟል። ኒውሮ ኢንፍላሜሽን ወይም የኒውሮን የነርቭ ብግነትን የመፈጠር እድልን ይቀንሳል። ኒውሮኖችን ከኦክሲዳይዝድ ጉዳት ይጠብቃል። ኬልን በስሎ ወይም በጥሬው 1 ካፕ የሚሆንን በሳምንት እስከ 3 ጊዜ ድረስ መመገብ ለነርቭ ጤናችሁ ይረዳል። አንቲኮአጉላንት ወይም ጸረ ደም መርጋት መድኃኒት የሚወስዱ ሰዎች በመጠኑ ጉዳይ ላይ ከሐኪማቸው ጋር መምከር ወይም አወሳሰዳቸውን መገደብ ይኖርባቸዋል። በ3ኛ ደረጃ የሚገኘው ስኳር ድንች። ስኳር ድንች ኮምፕሌክስ ካርቦሃይድሬትን ወይም ቫይታሚን 6ን በመያዙ ለነርቭ ሲግናሊንግ አገልግሎት በጣም ጠቃሚ ያደርገዋል። ስኳር ድንች ፖታሲየምን፣ ቤታ ካሮቲንን፣ ቫይታሚን ቢ6ን፣ ፋይበር ወይም ቃጫን በመያዙ ለነርቭ ጤና ይረዳል። ቫይታሚን ቢ6 ለኒውሮትራንስሚተር ሰንተሲስ ወይም ለኒውሮትራንስሚተር መመረት ሂደት ይረዳል። በፖታሲየም ይዘቱ ደግሞ ለነርቮች ኤሌክትሪካል ሲግናል ምጥጥን ይረዳል። የበሰለ ወይም የተጠበሰ አንድ መካከለኛ መጠን ያለውን ስኳር ድንች አዘውትሮ መውሰድ የተጠቀሱን ጥቅሞች ለማግኘት ይረዳል። በካርብ ይዘቱ ምክንያት የስኳር በሽታ ያለባቸው ሰዎች በአወሳሰዱ ላይ ጥንቃቄ ማድረግ ይገባቸዋል ወይም መምከር ይጠበቅባቸዋል። በሁለተኛ ደረጃ የሚገኘው ወሳኝ ቬጂቴብል ብሮኮሊ ይሆናል። ብሮኮሊ ለሁለንተናዊ የነርቭ ጤና በጣም ይረዳል። ብሮኮሊ በቫይታሚን ቢ ኮምፕሌክስ እና በጸረ ኦክሲደንት ከፍተኛ ይዘቱ ምክንያት ለነርቭ ጥበቃ፣ ለነርቭ ጥገና ይረዳል። ለነርቭ ጤና ጠቃሚ የሆኑ እንደ ሳልፎራፊን፣ ፋይበር ወይም ቃጫ፣ ፖታሲየም፣ ቫይታሚን ሲ እና ቫይታሚን ቢ6 ያሉ ንጥረ ምግቦችን ይዟል። ሳልፎራፊን ኒውሮኖችን ከብግነትና ከኦክሲዳይዝ ጭንቀት የመጠበቅ አቅም አለው። ቫይታሚን ቢ6 እንደ ሴሮቶኒን፣ ጋባ አይነት ኒውሮትራንስሚተሮችን ለማምረት ይረዳል። የበሰለ 1 ካፕ ብሮኮሊን በሳምንት እስከ 3 ጊዜ ድረስ መውሰድ ለነርቭ ጤናችሁ በጣም ጠቃሚ ነው። የታይሮይድ ችግር ያለበት ሰው የጥሬ ብሮኮሊ አወሳሰዱን መገደብ ይኖርበታል። በጣም ወሳኝና በአንደኛ ደረጃ የሚገኘው ቬጂቴብል ቆስጣ ይሆናል። ቆስጣ በከፍተኛ የማግኒዚየምና ፎሌት ይዘቱ ይታወቃል። እነዚህ ንጥረ ምግቦች ደግሞ ለነርቭ ኮንዳክሽን፣ ለአንጎል ተግባር እጅግ በጣም ወሳኝ ናቸው። የቆስጣ ንጥረ ምግቦች በእነዚህ ብቻ አያበቃም። ለነርቭ ጤና በጣም ወሳኝ የሆኑ ንጥረ ምግቦችን ማለትም እንደ ጸረ ኦክሲደንት ሉቲን፣ ቤታ ካሮቲን፣ እንደ አይረን፣ ቫይታሚን ሲ፣ ቫይታሚን ኬ ያሉ ንጥረ ምግቦችን በውስጡ ይዟል። ጸረ ኦክሲደንቶች የነርቭ ህዋሳትን ከኦክሲዳይዝድ ጉዳት ይጠብቃሉ። ፎሌት እንደ ዶፓማይን፣ ሴሮቶኒን ያሉ ኒውሮትራንስሚተሮች መመረት ይረዳል። ማግኒዚየም ለነርቭ ኢምፐልስ ስርጭት ምጥጥን ያገለግላል። የነርቭ ሃይፐር ኤግዛይቴቢሊቲ የመሆን ሁኔታን ይከላከላል። ማግኒዚየም ነርቭን፣ ጡንቻን ዘና ፈታ ለማድረግ ይረዳል። በእጅና በእግር የሚፈጠር ህመምን፣ ቁርጥማትን ለማስወገድ ይጠቅማል። ቆስጣ ወደ ነርቭ የደም ፍሰትን ለመጨመርም ይረዳል። ቆስጣን በሳላድ በስሙዚ መልክ መውሰድ ይቻላል፣ ወይም በአንድ ፍላት በማብሰል መውሰድ ይቻላል። 1 ካፕ የበሰለ ቆስጣን በሳምንት ከ3-4 ጊዜ መውሰድ ጥቅሙን ለማግኘት ይረዳል። በቫይታሚን ኬ ምክንያት የደም ማቅጠኛ መድኃኒት የሚወስዱ ሰዎች፣ በኦግዛሌት ምክንያት የኩላሊት ጠጠር የነበረባቸው ሰዎች በአወሳሰዳቸው ሁኔታ ከሐኪማቸው ጋር መምከር ይኖርባቸዋል ወይም አወሳሰዳቸው መገደብ ይኖርባቸዋል። እነዚህ 10 አትክልቶችን አዘውትሮ መመገብ የነርቭ ጤናን ለመጨመር፣ የነርቭ ችግርን ለመቀነስ ይረዳል። ከአትክልት ውጭ የሆኑ ሌሎች ምግቦችን እንደ እንቁላል፣ ስጋና የወተት ተዋጽኦዎች በከፍተኛ ቫይታሚን ቢ12 ይዘታቸው ምክንያት፣ 2 አሳ፣ ተልባ በከፍተኛ ኦሜጋ 3 ፋቲ አሲድ ይዘታቸው ምክንያት እንዲሁም ሌሎች ቫይታሚን ዲን፣ ማግኒዚየምን፣ አልፋ ሊፖይክ አሲድ ያሉ ቫይታሚኖችን ሊለግሱ የሚችሉ ምግቦችን መመገብ ለነርቭ ጤና በእጅጉ ጠቃሚ ናቸው። በሰውነታችን ውስጥ የቫይታሚን ቢ12 እጥረት ወይም የቫይታሚን ቢ1 እጥረት ኒውሮፓዚ የተባለውን የዳርቻው የነርቭ ስርዓት ችግር ሊያመጡ ይችላሉ። በሳምንት ውስጥ እስካሁን ያየናቸውን 10 ምግቦች ግምት ውስጥ ማስገባት ከፈለጋችሁ እንዲህ አድርጉም። በቁርሳችሁ ላይ ቆስጣንና ቲማቲምን ማካተት፣ በምሳችሁ ምግቦች ላይ ብሮኮሊን፣ ካሮትን፣ ቄንዶ በርበሬን ማካተት፣ በእራት ምግቦቻችሁ ላይ ኬልን፣ ስኳር ድንችን፣ እንጉዳይን፣ ቀይ ስርን ማካተት፣ በየቀኑ በምግብ ሰዓታችሁ ላይ ነጭ ሽንኩርትን ማካተት ይበልጥ ሲነገሩ የቆዩትን የነርቭ ጥቅሞችን ለማግኘት ይረዳችኋል። ውድ አድማጮች ምግቦች መድኃኒት ናቸው። ስለዚህ ተመገቧቸው። እንደሚረዳችሁ ተስፋ አለኝ። ደጋግማችሁ እዩት፣ ሴቭ አድርጉት።
የሆነ ቀን ይረዳቸዋል። ካልገባችሁ ኮሜንት ሴክሽን ላይ ጻፉልን፣ መልስ እንሰጣለን። ሁላችሁም ላይክ ሼር አድርጉት፣ ለሚያስፈልጋቸው ሰዎች ይድረስ። መረጃ ቶሎ ቶሎ እንዲደርሳችሁ የኖቲፊኬሽን ደወልን ተጫኑ። ተመሳሳይ ቪዲዮዎችን ለማግኘት ከስር ዲስክሪፕሽን ሴክሽን ላይ ሊንኮች አሉ፣ ተመልከቷቸው። ስላዳመጣችሁ እናመሰግናለን። ሰላም ሁኑ። ሰላማችሁ ይብዛም።